አዳምጠኝ። ይሄን ሁሉ ያመጣው አንተው ራስህ ቤት ድረስ ጎትተህ አመጣው ያንን ልጅ። ከዛ በኋላ ነገራቸውን ነገር እንግዲህ እንደውም እጀለም ወይኔ መድኃኒዓለም። ይሄ ደግሞ ሌላ ደግሞ መጀመሪያው ዓላማዬ የያዘችውን ቪዲዮ ማምጣት ነው። እዚህ ብንሄድ ይሻላል ወይስ በዚህ ነው? እኔ ሜላትን በስንት ነገር እንዳገኘኋት ወር ከ10 ምናምን ቀን ጠብቄ እኮ። ሰላም እንደምን አላችሁ ቤተሰቦቻችን? እኛ ጋር ያለው እግዚአብሔር ይመስገን ሁላችንም ሰላም ነን ማለት ይቻላል። እንግዲህ አብርሽ ባለፈው በለቀቀው ግድ የለም ሰላም ነን እግዚአብሔር ይመስገን ስለ ሁሉም ነገር ብንል ይሻላልና ሰላማችንን የሚሰጠን የውስጣችንን ሰላም የሚሰጠን ከላይ ያለው ፈጣሪ እንጂ ሰው ልጅ አይደለምና እንደዚህ ሰላም ነን ብንል ይሻለናል። እንግዲህ ባለፈው አብርሽ የለቀቀውን ቪዲዮ አይታችሁታል። ልጅቷ ያለችውን አይታችኋል። እኔም የሰጧት ምላሽ አለ እንደግል፣ እሱም ደግሞ ምን ሁኔታ ላይ እንዳለ በደንብ አይታችኋል። እንግዲህ አብርሽ አሁን ላይ ያለበት ሁኔታ መልካም አይደለም። እውነት ለመናገር ልጅቷ እያለች ያለችው ምንድነው? ሁለት ምርጫ ነው የሰጠችው። አንደኛው ምርጫ ምንድነው? እኔን ትፈልገኛለህ ከኔ ጋር ትሆናለህ ወይስ አትሆንም ነው። ሁለተኛው ምርጫ ደግሞ 200 ሺህ ብሬን ልጅነቴን የቀማህብኝን 200 ሺህ ብር ታመጣለህ ነው። ስለዚህ ከሁለቱ ምርጫ የትኛውን ትመርጣለህ? ምርጫው ያንተ ነው። ከዚህ ውጭ ግን የምታፈነግጥ ከሆነ የያዝካቸውን ፕራይቬት ወይም ደግሞ የግል ቪዲዮዎች ፖስት አድርጌ ለዓለም አዳርሳለሁ እያለች ነው። እንግዲህ እኔ የምችለውን ሁሉ እያደረኩ ነው። አሁን ያለንበት ሰፈር በቃ እዚህ ግባ የማይባል ሰፈር ነው። እንደምታዩት በጣም ሩቅ ነው ያለንበት ካለንበት ቦታ ላይ ወይም ከሰፈራችን እጅግ በጣም ሩቅ የሆነ በጣም ውስብስብ ያለ ሰፈር ነው ያለነውና ድካም ነው እንጂ አናገኛትም። ሲጀመር ግድ የለም አንተ ልሞክር ስላልክ ነው እንጂ እኔ ሲጀመር ተስፋ ቆርጫለሁ። የምር ባለየ ስለሆነች ልጅቷ ያንን ከማድረግ ወደ ኋላ የምትልበት ምክንያት አንድም የለም። የእውነት ነው የምነግርህ እኮ ይኸውልህ፣ ካለመሞከር ሞክሮ መቅረት ይሻላል። አብርሽ በእናትህ እዚህ ድረስ ለፍተን እንደገና ገና ሰው ጠቁሞናል ብለን ነው የመጣን እንጂ ተጨባጭ ነገር ያዝ ነው ተጨባጭ ነገር የለም። ፍንጭ ለኛ በቂ እኮ ነው። በቃ ያችን ፍንጭ እኮ ነው ውስጥ ድረስ እየገባን እንትን እያልን የምናወጣት አንተ ስላልከኝ እሺ ብዬ ፈቅጄ። ስለዚህ በቃ ተዋውን ደከመኝ፣ እኔ ሰለቸኝ የምር። ስለዚህ ቤተሰቦቻችን በእውነት ለመናገር ጠዋት የጀመርን አሁን ወደ 12 ሰዓት እየተጠጋ ነው። ፍለጋ ላይ ያለ ነው። ፍንጭ ተሰጥቶናል። እስከ መጨረሻው ድረስ ደግሞ ምን ሊፈጠር ይችላል የሚለውን እያንዳንዱን ነገር ወደ እናንተ እየቀረጽን እናደርሳለን። አብርሽ ይኸውልህ፣ አንተ አሁን አላማ ምንድነው? እሺ አላማዬ ምንድነው? የጀመርነው አለ አይደለ? እሷን ማግኘት ነው የመጀመሪያው አላማዬ። የያዘችውን ቪዲዮ ማምጣት ነው። ያንን ቪዲዮ ለማምጣት ደግሞ የምጠቀማቸውን መንገዶች አንተ አግዘኝ። በቃ ግድ የለም አግዘኝ። እሺ አልኩ እኮ አሁን ስዞሩ አልኩ። ከዚህ ውጭ ምን እኔ ተስፋ ቆርጫለሁ። የምር ተወኝ። ዝም ብለህ እኮ የተጠቀምንበትን ቦታ ወይኔ መድኃኒዓለም፣ አንተ ዝም ብለህ ድካም ብቻ ምንም ቫልዩ የለውም እኮ የተገኛትም ራሱ ልጅቷ ሰይጣን ናት ሲጀመር። እንኳን ሰይጣን ምንም ትሁን በቃ ለኛ የኛ ጉዳያችን አይደለም። ሰይጣኗን የያዘው እኮ ቤቷ ነው፣ እኛ ጋር አይደለም አይደል እንዴ? ቤቷ ላይ ያዘው ነገር አንተ ምንድነው እንደሚያደርግ እንዴ? እሷ የተጠቆመችበት ቦታ ላይ ፍንጭ ካገኘን አልኩ በቃ እስከ መጨረሻው ድረስ እንሄዳለን። እሱን ለማድረግ ደግሞ አንተ አግዘኝ። አሁን አንተ ምንድነው አንተን አሁን አታውቅም። አሁን አንተ ይኸውልህ ማድረግ ያለብን አንድ ነገር ልንገር። እሺ አሁን አንተን አታውቅም አይደለ? በፌስ አታውቅም። ስለዚህ ምንድነው እንደውም የመጣልኝ ሀሳብ ላስታርቅሽ ማለት ከኔ ጋር ማለት ነው። አይሻልም? ይኸውልህ የመጀመሪያው ሀሳቤ እኮ እሱ ነው። ታዲያ በቃ መጀመሪያ አንተ ፍቃደኛ ሆንልኝ ለማግኘት እሷን ለማውራት። ልብህ ነው። እኔ ብቻ ፋይሉ ይገኝ እንጂ ለምንድን ነው ማላወራት? በቃ ስለዚህ ችግሩ አትገኝም ልጅቷ ነው እኮ የኔ ጥያቄ። ገብቷል? እንሞክርና ማትገኝ ከሆነ አልኩህ እኮ እንደ አማራጭ ደግሞ ያንን ልጅ እንጠቀመዋለን። እሱ ልጅ ይመጣል ላግኝሽ ይበላት። በቃ የሆነ ሌላ ነገር ማለ ይበላትና ያ ልጅ ያገኝልን ማለት ነው። ከዛስ እሱን ተከትለን እኛ እንሄዳለን። አይ ባንተ ሐሳብ የምትስማማ ከሆነ አንተን እፈልጋለሁ ብለሃለች አይደለ? ስለዚህ አንተ በቃ ችግር የለውም። ስለዚህ በአንዳንድ ነገሮች ለመስማማት ደግሞ መገናኘት አለብን በላትና ለማግኘት ስትመጣ እኔ ንገረኝ። እኔ ከኋላ ሆኜ አንተ ወደ ቤት ትሄዳለህ፣ እኔ ከኋላ ወደ ቤቷ እከተላታለሁ ቤቷ ድረስ ማለት ነው። ከዛ በኋላ ያለው ለኔ ተወው። ዛሬውን አሁን ሰፈሩ ደርሰናል። እንሞክር። እስካሁን ለፍተናል። ምንም ያገኘነው እንትን የለም። እንሞክር በቃ እኮ በቃ እሱን ሞክረውና ከተሳካልን ተሳካልን፣ ካልተሳካልን ደግሞ ሌላ መንገድ እንትን እንላለን። እሺ
እንሞክራለን እንቀይሳለን። ኧረ አብርሽ በእናትህ ምንድነው በእናትህ እኔ በእናትህ እኔ ደክሞኛል ሲጀምር ያማል እንደ አንተ እዚህ ድረስ መተህ ነው እንዴ እንመለስ የምትለኝ እንዴ? ስንት ነገር እንተ ከሰራን በኋላ ትንሽ ነው የቀረን። በቃ አብርሽ ተው በእናትህ እንዴ። እኔ በቃ ከዚህ የበለጠ ምንም ሊመጣብኝ አይችልም። በነገር ላይ የምሬ ነው። እንሞክር ስላልከኝ ነው በቃ እኮ አሁንም እንሞክር። ገና ነን ታዲያ እንዴ እንሞክር። በቃ ገና 3 ሰው ጠይቀን ነው እንዴ እንትን የምትለው እንዴ? 3 ሰዎች ናቸው የለችም ያሉ እያየው አይደል እንዴ? ሰው ደግሞ ሌላ ነገር ነው የሚመስለው ስትከራከር። ሰላምን አገባን እኛ ወይኔ እኛ ኃላፊ የኛ ጉዳይ እኮ ማለት ነው። የኛ ጉዳይ እሷን ማግኘት ነው። የኛ ጉዳይ እሷን በማግኘት ውስጥ ደግሞ ምን አለ? ፋይላችንን ማግኘት ነው። ሌላ ምንም ጉዳይ የለንም። ስለ ሰው የራሱ ጉዳይ ናማ በእናትህ ዝም ብለህ መኖር አስጠልቶኛል። ተወኝ ዝም ብለህ ቆይ ተስፋ አትቁረጥ። ነገ ሌላ ቀን ነው የምትለኝ አንተ አልነበርክ እንዴ? በእናትህ ምን ሆነህ ነው እንዴ? በቃ እስከ መጨረሻው ድረስ እንሂድ፣ ችግር የለውም በቃ እንዴ። ወይኔ ገና 3 ሰው ጠይቀን አናቃትም አሉኝ ብለህ ነው እንደዚህ የምትሆነው? ግድ የለም አሁንም ሌላ እንትን አማራጭ እንጠቀማለን እንዴ። ወይኔ በእናትህ ወይኔ ምንም ይሁን በቃ እስከ መጨረሻው ድረስ እንታገል። ግድ የለም በቃ አንድ ይቺ እስከ መጨረሻው የምትለው ምንድነው? አሁን እስከ ምን ሆነ ነው? ለይኩን የለችም እኮ የሚያውቃት እኮ አሁን እኮ ገና ደግሞ እኮ ብዙ ነው ጣጣው። ብቻ እኔ አላውቅም ምን እንደሚለው። እኔ ጉዳይ ማን ነው? እሺ ተስፋ ቆርጫለሁ በቃ ነው። ወይኔ መድኃኒዓለም ምንም ሳትሞክር ተስፋ ቆርጫለሁ። ምን ሞክረህ ነው ተስፋ የቆረጥከው? ልጅቷን ስለማውቃት እኮ አንድ ቀን ዛሬ ስለደከመ ነው ተስፋ ቆርጫለሁ። ስማ እኔ ስንት ገንዘብ ስንት ጉልበቴን አፍስሼ ልኪያት እኮ ከምወደው ጓደኛዬ ጋር እኮ ነው። ግን እሱ የራሷ ህይወት ነው። አሁን እኮ ይኸውልህ የራሷ ህይወት ነው ማለት ነው። ጓደኛ እኮ ነው የካደኝ። እኔ ምን እያልክ ነው? ለኔ እኮ በጣም ከባድ እኮ ነው። አንተ እንደምታስበው አይደለም አብርሽ። እንዴ አሁን እንትን እያልከኝ ነው። እሱ የራሷ ህይወት ነው። ያ እኮ የተዘጋ ፋይል ነው አይደለ? አሁን ፋይል ምንድን ነው የሚዘጋ? ከሱ ጋር ስትጣላ እኮ ነው አሁን መታ ካንተ ጋር ካልታረኩ የምትለው። እኔ የማንም ያንተ ጉዳይ ማንም የተጫወተበት መውደቂያ ነኝ እንዴ? ያንተ ጉዳይ ምንድነው? ፋይልህን ማግኘት። ፋይልህን ማግኘት ከሆነ ደግሞ ተስፋ ቆርጫለሁ ከዚህ በኋላ ከሷ ጋር የሚል ሐሳብ ይዘህ አይደለም ፋይልህን የምታገኘው እንዴ? ሲስተም ተጠቀም እንጂ እንዴ። ተዘጋ የሚባል ነገር የለም እኮ። እስከ መጨረሻው እንሂድ በቃ። አንድ ጊዜ ያለችበትን ቤቷን ካገኘ ነው ከዛ በኋላ ያለውን ነገር ለኔ ተወው። ምንድነው የምትለኝ? በመድኃኒዓለም እኔ ደስ እንዳለ እኔ እኮ አሁንም እኮ እምቢ አላልኩም፣ ግን በጣም ከባድ ነው። ሰው አዲስ አበባ ላይ ያየው ነው ሰው መፈለግ በጣም ከባድ ነው። እንኳን ዛሬ ወርም ዳና ስፋቱን ራሱ ዛሬ ነው ያወቅኩት የአዲስ አበባን ስፋት። እሱማ ዞር ነው ደግሞ እንደዚህ ተቀያይሯል። አዲስ ነው ነበር ሁሉ ነገር። በዚህ ስትታጠፍ በዚህ ታገኘዋል። በዚህ ስትታጠፍ አሁን በዚህ ብንሄድ ይሻላል ወይስ በዚህ እንሂድ? በዚህ ባልሽ። ስለዚህ ይኸውልህ በአንድ ቀን በሁለት ቀን በሶስት ቀን ሞከር አላናገኛት እንችላለን እኮ። በዚህ ማናገኛት ከሆነ ደግሞ የራሳችን ሲስተም እንጠቀም ነው እያልኩ ያለሁት። እሺ ከዚህ ውጪ ለምን ደስ እንዳለሽ እንዴ? በቃ ፍንጭ ማግኘታችን በዚህ ሰፈር ዙሪያ መሆኗን እኮ ማወቃችን በራሱ ጥሩ ነገር ነው እንዴ ማለት ነው። እኔ ሜላትን በስንት ነገር እንዳገኘዋት ወር ከ10 ምናምን ቀን ጠብቄ እኮ። ሜላት እኮ ቀላል ነበር በቃ ሰው ጠቆመን ያለችበት የሚያውቅ ሰው ስለነበር ወር ከምናምን ፈልጌ ነው ያገኘዋት። እንዴ በቀላል ያገኘዋት መሰለህ እንዴ? በጣም ኢዚ ነው የሜላት እኮ። ይኸውልህ የሚያውቃት ሰው ነበረ፣ የምትኖርበት ቦታ ኮንዶሚኒየም ነበር፣ ከነ ብሎኩ ከነ ቁጥሩ ጠቆሙን ሄድን። እሺ ያን ሰው ያገኘ ነው እንዲህ አልጋ ባልጋ ይመስልሃል? ስንት ከደከምን በኋላ አይደለም ያገኘ ነው እንዴ? ኧረ አብርሽ እንደዚህ አሁን እኮ ሰፈር ጋር የጠቆመን ሰው በግምት ነው እንጂ አካባቢውን ነገረን አይደለ? ኮንዶሚኒየም ሲሆን ብሎኩን ምናምን ይሄ እዚህ ብሎክ ላይ ነው የምትኖር ምናምን እኮ በጸበሉ ዙሪያ ብለዋል አይደለ? በጸበሉ ዙሪያ ደግሞ ጸበሉ የት ነው ያለው? አሁን ጧት ጀምረን ዞርን። የት ነው ያለ ነው? የት ነው ያለ ነው? አሁን ደግሞ 12 ሰዓት ደግሞ ሁሉም ወደ የቤቱ የሚመጣበት ነው። አጋጣሚ ልናገኛት እንችላለን። እሱን ተወው፣ የሚያውቃት ልናገኝ እንችላለን። በቃ ባይሆን የሚያውቃት ምናልባት በቃ እሱን ነው የምልህ። አማራጮችን እንጠቀም፣ የቻልነውን ዛሬ እንሞክር፣ ነገ እንሞክራለን ደግሞ ካጣናት እንዴ። ምን አይነት መከራ ነው! አንዱን ስናልፈው አንዱ ይመጣል።
ስለዚህ እኔ አብርሽ በእውነት እኔን ብዙ ነገር ስትመክረኝ ነበር። እኔ ብዙ ነገር ተስፋ ስትሰጠኝ ነበር እግዚአብሔርን። አሁን እኔ እስከ ፍርድ ቤት ድረስ አብረኝ ስትከራከርልኝ እንደነበረ መቼም ይሄ በቀላል ነገር የሚታለፍ አይደለም። ይችን ሰጠኝ ብዬ እኔ የምደክም ይመስልሃል? የምር ለምን እኮ ይኸውልህ ልጅቷን ብታገኛትም ባሉ ይኖራል ወይስ አይኖረው የሚለው ጋር ነኝ። ገብቷል? ማግኘቱ ራሱ እኮ ማግኘቱ ኢዚ ነው። ገብቷል? መጀመሪያ ግን እናገኛለን። አሁን የሷ ማግኘት ሳይሆን ፋይሉን የተለያየ ቦታ አሰራጫው ከሆነ ለምሳሌ ጓደኛዬ ናት ለምትለው ሰው ከሰጠችው እኮ እኔ ከሰራለሁ። በቃ ምን አለ መሰለህ ይሄን ደግሞ እንደማታደርገው እርግጠኛ ነኝ 100%። ለምን ታውቃለህ? የሷ ፕራይቬሲም አለበት አይደለ? የሷ ፕራይቬሲ እንዴት ነው አሳልፋ ለጓደኛው የምትሰጠው? ምናልባት ተዋለች አዳምጠኝ፣ ኤዲት ይሆናል። ኖ ምናልባት በሚያክሰው ልታስደርገው ትችላለች። አዳምጠኝ፣ ብለርድ ብታረገው ነው። ይሄን ደግሞ ጎግል ያወጣዋል። አዳምጥ። እሷ ማለት ነው ቢኖራት ሃርድ ዲስክ ላይ ቢኖራት ላፕቶፕ ላይ ቢኖራት ስልክ ላይ ልትገለባብጠው የምትችል ማለት ነው። እነዚህ ነገሮች ደግሞ የምናገኝበትን ደግሞ እኛ የራሳችንን ሲስተም እንዘረጋለን። በቃ ሰዎችን እንጠቀማለን። የተለያዩ እንትኖችን ራሱ እኔ አውቃቸዋለሁ። የኛ የድርጅታችን የድሮ ድርጅታችን ማለት ነው ምርጥ ሰዎች አሉ፣ ይህን ነገር የሚያውቁ ማለት ነው። እስከ መጨረሻው ድረስ ጎልጉሎ የሚያወጡ ልጆች አሉ። ቫይረስ የሚረጭ እንዳለ ታውቃለህ። አሁን እኮ እኔ ማስበው ምን እንደሆነ ታውቃለህ? ግን አሁን ራሱ በዚህ ሰዓት ለቀው ቢሆንስ ብዬ አስባለሁ። ያማል እንዴ? ከምር ገና እኮ ቁርጡን አላወቀችው ማር እንዴ? ገና ይሄን ካወራች እኮ ለቀማ ነው። እናንተ ራሱ በቀደም ራሱ ምን እንዳለችኝ ሰምታት የለ? ሰምቻታለሁ። እሱንማ ወይ እኔን ትመርጣለህ ወይ ልጅነቴን ትመልሳለህ ያለችው። ደግሞ የልጅነቴን እኔ እኮ እኔ የምር ልጅ እንዲህ ግርም እኮ ነው የሚለኝ። እኔ በቃ የካደችኝ እሷ አሁን ከሷን ብሶ እኮ እሷ ነች እኔን እያስጨነቀች። ይኸውልህ እዚህ ሁሉ ባይዘው እኔ በቃ አንድ ነገር ብሰማ ራሴን እንደዚህ በቃ እንትን ብዬ ነው። አዳምጠኝ ይኸውልሽ አብርሽ የምር አይ እስኪ አዳምጠኝ መጀመሪያ በእናትህ። አሁንስ እያናደርከኝ ነው እንዴ? ይኸውልህ ይሄን ሁሉ ባይዘው የሚያጓጓኝ ነገር እኮ የለም። ያው ስማኝ ለእናቴ ልኑር በሚል ነው እንጂ የምር ምንም የሚያጓጓኝ የትኛው ነው ላይፍ ተመ ይሄ የጅሎች ተስፋ የሚቆርጡ ሰዎች ሀሳብ ነው። አዳምጠኝ። ይሄን ሁሉ ያመጣኸው አንተው ራስህ ቤት ድረስ ጎትተህ አመጣኸው ያንን ልጅ። ከዛ በኋላ ነገሩን ሁሉ አበላሸልህ። አሁን እኮ የተበላሸውን ነገር ገድዬ እንደውም እጀልም ወይኔ መድኃኒዓለም። ይሄ ደግሞ ሌላ ደግሞ የቀሽሞች ሀሳብ ሆነ ደግሞ። አዳምጠኝ። አንተ ያልገባ አንድ ጊዜ ይኸውልህ አንተ የኔና የሷን ታሪክ አታውቅም። እሺ አልወቅ። አሁን እስከማውቀው ድረስ አውቀዋለሁ። አሁን እስከነገርከኝ ድረስ እሷ እስካወራችሁ ድረስ አውቀዋለሁ። ስለዚህ የምናደርገው ነገር ምንድነው ካልከኝ አንደኛው ነገር የተበላሸውን ነገር እያሰብን ብቻ አይደለም እንትን ማለት መጓዝ ያለብን ወደፊት የሚመጣውን ነገር በማሰብ ብቻ ነው። እንዴ አማራጮችን እንጠቀም አልኩ አይደል እንዴ? አሁን እየፈለግን ነው። እሺ አትገኝ ዛሬ ምንም እኮ ማሰብ አልችልም ነው የምልህ እኮ አሁን በዚህ ሰዓት እኮ። እሺ አንድ ደግሞ ይኸውልህ ልንገርህ በቃ ተሆነ አንድ እንዴ ምንድነው ያልከኝ ያለኸው? ማሰብ እኮ አልቻልኩም። ሌሊት እንቅልፍ መተኛት አልቻልኩም። እንቅልፍ ሲነሳኝ ደግሞ ማሰብ ደግሞ አልችልም። በቃ አሁን በቃ ወደ ማበዱ በቃ ከምሬ ነው የምልህ። ወይኔ ምንም አልቻልኩም በቃ። እኔ ዛሬ ምንም ልልህ አልችልም። አዎ ደክሞሃል፣ ዙረናል ምናምን አንተ ብቻ አይደለም ይዞክ እኔ ጭምር ነኝ። እኔ እኮ ጉዳዩ አንተ ሆነ እያለ ተስፋ ትኩረት እያልኩ ያለሁት እኔ ነኝ አይደል እንዴ? ምንድነው እያወራ ያለው እናት? ኧረ ጉድ ነው። ኧረ ለይኩን ደግሞ ይሄ በዚህ ምን መውጫ ይኖራል። ባፍራ ችግር የለውም። ምን አይነት ሰፈር ውስጥ ነው የገባነው ሲጀመርስ? አረ መውጫ የለውም። ተው ይኖረዋል እባክህ። አንተ መውጫ የለውም ግቢ ይኖረዋል። መግቢያማ የሚኖረው መውጫ የሚኖረው አይመስልም። ችግር የለውም ይኖረዋል አልኩህ አይደል? እንዴ ዝም ብለን ሞክር እስኪ። ናማ ዝም ብለን አዎ በቃ ይኸው አለው። የምር አዎ። ኧረ በስመ አብ ሌላ እንትን ነው፣ ሌላ ሰፈር ነው። በቃ አስፋልት ላይ ደርሰናል የመጣንበት ማለት ነው። ውድ ተመልካቾቻችን ሙሉ ቀን የደከምንበት ሙሉ ቀን ስንፈልግ የዋልንበት ሀሳብ እንግዲህ ዛሬ ሊሳካልን አልቻለም። አራተኛ ቤት ሞክረናል። ሶስቱ ሰዎችን አግኝተናቸዋል፣ ግን አነጋራ እንደሚባል አናውቅም ነው ያሉኝ። አንዱ ደግሞ እንትን አላለም፣ ጭራሽ ሰውም የለበትም። ስለዚህ እንደ መጨረሻ አማራጭ ያደረግነው ምንድነው ዛሬ በዚሁ እንትን እንበልና ነገ ምን ቀጥለው ይሆናል ፍለጋውን። እኔ በጣም በቃ እኔ ይቅርታ አድርግልኝ። በቃ ከቻል ካንተ ሞክር፣ እኔ ትቻለሁ። በቃ ሁሉም ነገር አብርሽ አሁንም ተስፋ መቁረጥ ላይ ነው ያለው። ምንም ከዚህ በኋላ አንተም ባትሞክርም ጥሩ ነው። በቃ ዝም ብለህ እኔም ወስነው ውሳኔ ራሴ ያውቃለሁ። አንተ ተስፋ መቁረጥ ላይ ነው ያለው፣ አብርሽ ተስፋ መቁረጥ ላይ ነው ያለው አሁንም። እኔ ደግሞ
አብርሽ ብዙ ነገር አድርጎልኛል ለኔ ታውቃላችሁ፣ አይታችኋልም። ስለዚህ እስከ መጨረሻው ድረስ ደግሞ ኃላፊነቱን ወስጄ የግድ እያስቸገርኩም ቢሆን እሱን ይዤ እስከ መጨረሻው ድረስ ታገላለሁ ብዬ ነው የማስበው። እስከ መጨረሻው ድረስ እሄዳለሁ። ፋይል ተይዞብናል፣ የሱ ማለት ነው፣ የሱ ማለት የኔ ማለት ነው በሚለው ነው ተይዞብናል ያልኳችሁ። ፋይል ተይዟል። ፋይል ብቻ አይደለም፣ ፎቶዎች፣ ቪዲዮዎች እና የድራማ ቪዲዮዎች 10 ክፍል 10 ክፍል የድራማ 100 ሺህ ብር ነው ወጪ አድርጌ የድራማ ቪዲዮዎች 100 ሺህ ብር የወጣበት የድራማ ቪዲዮ ተይዟል። እሷ ጋር ነው ያለው። እሷም ብላለች እንደዛ ምንድነው እያለች ያለችው? ወይ 200 ሺህ ብር ክፈል ወይ ደግሞ ልጅነት መልስ ወይ ደግሞ ከኔ ጋር ትሆናለህ ነው። ስለዚህ ከኔ ጋር ትሆኛለሽ የሚለው እንዳማራጭ ወስደን እሷን መጠቀም እንፈልግ ነበር፣ ማግኘት እንፈልግ ነበር። ዛሬ ላይ ያልተሳካልን ማለት ነው። ሌላ ጊዜ ደግሞ እስኪ የሚሆነው እናያለን። እንግዲህ ተመልካቾች ሀሳብ አስተያየታችሁን ስጡበትና አብርሽ ወዴት ይሄድ፣ ምን ያድርግ፣ እኔ ስራሴ ምን ላድርግ? እኔ በጣም እየተቸገርኩ ነው። አንደኛ እኔ የራሴ ኬዝ አለብኝ፣ የራሴ ሌላ የምቸገርበት ነገር አለ። ሌላ ነገር ደግሞ አንድ ጦሰኛ የሆነ ልጅ ይዞበት መጥቷል። በላፕቶፕ ምክንያት እንደዚህ ሆኗልና እስኪ ሀሳብ አስተያየት ስጡበት። በነገራችን ላይ የሚያግዘን እንፈልጋለን። ባጭሩ በቃ የሚያግዘን እንፈልጋለን። በቃ በሀሳብ ሊሆን ይችላል፣ እንደ ህግ ሊሆን ይችላል። በተለያየ መንገድ የሚያግዘን እንፈልጋለን። እናንተ ደግሞ የሚያግዝ የምታውቁ ከሆነ ሪኮመንድ አድርጉን። በነገራችን ላይ ጠበቃ ሜሮን በእኔ በኩል አለች፣ በሱ በኩል ደግሞ አንድ ሰው ካገኘን በቃ በቂ ነው ይህን ነገር እንትን ለማለት ማለት ነው። ሌሎችም የህግ አካላት የሚያግዙን ከሆነ ይህንን ፋይል ለማስመለስ እጅግ በጣም ቀላል ነው የሚሆነው። ግን መጀመሪያ እኛ ያለብን ኃላፊነት እንወጣና ወይም እኛ የምናደርገውን ነገር እስከ መጨረሻው ድረስ እንሄድና ከዛ በኋላ ያለውን የእናንተን ማገዝ የእናንተን እርዳታ እንፈልጋለን። እስከዛው ድረስ ሁላችሁም ሀሳባችሁን አስቀምጡልን። እንወዳችኋለን። ቻው